የኮሪደር ልማት እንግዲህ ዘመናዊነትን ከማጎልበት በተጨማሪ ነዋሪዎች ጤናማ አኗኗር እንዲኖራቸው እንዲሁም ደግሞ የተለያዩ የቢዝነስ ሀሳቦች እንዲመነጩ ትልቅ እድልን የሚከፍት ነው። በአዲስ አበባ የጀመረው የኮሪደር ልማት በርካታ የሀገራችን ክፍሎች ውስጥ እየተስፋፋ ነው የሚገኘው። ከዛ መካከል እንግዲህ ደብረ ብርሃን አንዷ ናት። በደብረ ብርሃን የኮሪደር ልማት እንዲህ በምናየው መልኩ ተሰርቷል። ነዋሪዎችም እየተገለገሉበት ነው የሚገኙት። በዛሬ የውሃ ልክ ዝግጅታችን በደብረ ብርሃን ከተማ የተሰራ የኮሪደር ልማት ስራን እንመለከታለን። አብራችሁ እንድትቆዩ ግብዣችን ነው። ጤና ይስጥልን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆዩ። ደብረ ብርሃን አምሮባታል። ኮሪደር ልማት እየተሰራባት ነው የሚገኘው። ምን ላይ ይገኛል? እስኪ የኮሪደር ልማቱ እንግዲህ ኮሪደር ልማት ባለፈው 2017 በጀት ዓመት ነው የጀመርነው። ዋነኛው መነሻችን ተሞክሮዎችን ወስደን ነው። በስፋት ከአዲስ አበባ ከተማ ተሞክሮዎችን ለመውሰድ ጥረት አድርገናል። መጀመሪያ የጀመረው አዲስ አበባ ከተማ ስለነበረ ሙያተኛ እንዲሁም የከተማው አመራር የደረጃው የሚገኝ የአዲስ አበባ ኮሪደርን ለማየትና ለመቃኘት ሞክረናል። ሁለተኛ የደብረ ብርሃን ነባራዊ ሁኔታ ምንድነው የሚመስለው የሚለውን ለማየት ሞክረናል። እነዚህን ካየን በኋላ ሁለት አይነት ዲዛይኖችን ሰርተን ነው ወደ ተግባር የገባ ነው። የመጀመሪያው የመንገድን ታሳቢ ያደረገ የኮሪደር ዲዛይን፣ ሁለተኛው የአርባን ፕላኒንግ ይሄም እያያዙት ከከተማው የህንፃ ከፍታ፣ የቀለም እና ሌሎችንም ባካተተ መልኩ የአርባን ዲዛይን እንዲዘጋጅና ወደ ተግባር እንዲገባ ነው የተደረገው። እንግዲህ በመጀመሪያው ምዕራፍ ወደ 3 ኪሎ ሜትር የሚጠጋ የኮሪደር ልማት ሰርተናል። በዚህ ደረጃ ሲሰሩ የእግረኛ መንገድ ወይኮይ የምንለው የሳይክል ላይን እና አረንጓዴ ምጣኔ እንዲኖረው ለማድረግ ተሞክሯል። ይሄ በዋነኝነት አካቶ በቂ የሆነ የመንቀሳቀሻ መንገድ እንዲኖረው ለማድረግ የተሞከረው። እንግዲህ መንገዱ ከመሰራቱ በፊት አሁን ያለንበትን ቦታ ብንመለከት ነበር በጣም ጠባብ፣ ነዋሪው በመንቀሳቀስ የማይችልበት ደረጃ የነበረ ከመኪና ትራፊክ ጋር በጣም በከፍተኛ ሁኔታ የሚገፋፋበት የነበረበት ሁኔታ ነው ያለው። እንዲሁም ውበት እና ገጽታ አለው ብሎ መውሰድ አይቻልም። ዋነኛው ግን ከውበትና ገጽታው በላይ የንግድ እንቅስቃሴው ይሄ ኮሪደር ከተሰራ በኋላ በከፍተኛ ሁኔታ የጨመረበት ነው። በምዕራፍ አንድ የነበረንን ሙሉ ለሙሉ ወደዚህ አድርገናል። ይህ የብስክሌት መንገድ አለው፣ የእግረኛ መንገድ አለው። የአረንጓዴ ልማት ስራዎች በስፋት ይሰሩበታል። በተመሳሳይ በምዕራፍ ሁለት እንግዲህ የውበት የፋውንቴኖች እንዲሁም ሰው ተቀምጦ የሚዝናናባቸው ቦታዎችን ያካተተ ነው የሚሆነው። ከምዕራፍ አንድ የሚለየው በዚህ ነው። አንዳንድ የሲቲንግ ኤሪያ የምንላቸውን ያካትታል። ከዛ ውጭ ግን ሙሉ ለሙሉ የእግረኛ መንገድ፣ የብስክሌት መንገድ እና የአረንጓዴ ቦታዎች ልማት ተይዞለት ነው ማለት ነው እየተሰራ ያለው። በእቅድ ደረጃ እንደዛ ነው። በፊዚካል ስራውም በተመሳሳይ እንደዛ ነው ማለት ነው። ዲዛይኑ ታስቦበት ቀድሞ የሰሩት ስለሆነ ኦልሬዲ ክላይንቱ አስቦበት ቀድሞ የሰራው ስለሆነ ያንን ኤምፕሎይ ማድረግ ነው። እኛ ጋር ሲመጣ ያንን መተግበር ነው። የነሱ ዲዛይን እነሱ የሰሩትን ስራና ወደኛ ከመጣ በኋላ ደግሞ ስራውን በአግባቡ የመወጣት ኃላፊነትም ጭምር ነው። አንደኛ እንደ ዜግነትም ኃላፊነት አለ። ሁለተኛ እንደ ከተማ ነዋሪነትም የውበቱም የመንገዱም ተገልጋይ ስለሆነ ኃላፊነቱ ጥንድ ነው። እንደ ስራ ባለቤትም እንደ ተገልጋይም ሆነች ነው በኃላፊነት የምንሰራው። ስለዚህ የስራ የኳሊቲ ችግር የማይኖርበትም። ሁለተኛ ያንኛው የዲዛይን ኮንሲደር ተደርጎ ከዚህ በፊት በጣም ብዙ ጊዜ እንደዚህ ፈርሰው ሲሰራ ነበር መንግስት ብዙ ጊዜ ኪሳራ የሚሆኑ መሰረተ ልማቶች። አሁን የውሃ መስመሮች፣ የስልክ እና የመብራት ኮንሲደር ተደርገው ነው ዲዛይን ውስጥ ተካተው በአዲሱ ማስተር ፕላን ኮንሲደር እየተደረገ ነው የተሰሩት። ለምሳሌ ከጀርባችን አለ የውሃ መስመር ራሱ ትልቅዬ፣ ያ ውሃ ራሱ መስመሩ ታሳቢ ተደርጎ ነው። አሁን ያለው ዲስቻርጅ አይደለም፣ ወደፊት የከተማው ፍላጎት ቢያርግ ተብሎ በሚያስፈልገው ልክ ነው እየተሰራ ያለው።
የኮሪደር ልማት ሲሰራ እንግዲህ በርካታ ነገሮችን ነው የሚይዘው። በተለይ ደግሞ ልክ ሲጠናቀቁ የኢኮኖሚ መነቃቃትን፣ ቢዝነሶች፣ አዳዲስ ቢዝነሶች እንዲከፈቱ እድል ይሰጣል እና ከዛ አንጻር ምን ይመስላል? የከተሞች ገጽታ ይሻሻለ በእጅጉ የከተሞች ገጽታ በእጅጉ መሻሻል ብቻ ሳይሆን የንግድ እንቅስቃሴያቸው በከፍተኛ ደረጃ ለውጥ ያመጣል። ይህ ማለት የዜጎች የገቢ ምጣኔ ይጨምራል። እዛ አካባቢ ማታ ላይ ወክ የሚያደርገው የህብረተሰብ ክፍል በከፍተኛ ደረጃ ጨምሯል። በአጠቃላይ ሰው ወደ ጸዳ አካባቢ ወደ ጥሩ ኢንቫይሮንመንት አካባቢ ይንቀሳቀሳል። በሚንቀሳቀስበት ጊዜ የንግድ እንቅስቃሴውን በከፍተኛ ደረጃ የማሳደግ ምጣኔ ያለው። ስለዚህ ያንን ፕራክቲካሊ በዚህ ኮሪደር ላይ ያየንበት ሁኔታ ነው ያለው እና በመጀመሪያው ምዕራፍ ይሄን ለማሳካት ጥረት አድርገናል። በሁለተኛው ምዕራፍ ላይ ከ2017 ተምረን የቀጠልንበት ሁኔታ ነው ያለው። አንዱ ወደ 3 ኪሎ ሜትር የሚጠጋ ሙሉ የማጠናቀቅ ስራ፣ ሌላው ደግሞ አስፋልት መንገድ እንሰራለን። ይህ አስፋልት መንገድ ስንሰራ ከአስፋልት ጋር ተያይዞ የምንሰራቸው የአስፋልት መንገዶች የኮሪደር ልማትን አካተው እንዲሄዱ ተደርጎ እየተሰራ ነው ያለው። አሁን በፍጥነት እየተሰራ ነው ያለው። ከባለፈው የተማርናቸው በተወሰነ መልኩ ያሻሻልናቸው አለ። ለምሳሌ ፓርክ እንዲኖራቸው፣ ፋውንቴን እንዲኖራቸው፣ ሻይ ቡና አረፍ ብለው ሊቀመጡበት የሚችሉ እርግጥ በ2017 የተካተተው የሚያርፉባቸው ቦታዎች፣ ወንበሮች፣ መቀመጫዎች የመሳሰሉት ፋሲሊቲዎች የተሟሉበት ነው። የበለጠ ደግሞ እሱን በማሻሻል በተለይ ፓርክ ጋር የተያዙ ስራዎች አብረው ተዋህደው የሚሰሩበት ሁኔታዎች ናቸው ያሉት። በቀጣይ ደግሞ የምናሻሽላቸው በጣም ብዙ አሉ። ከዚህ ከታክሲ ተርሚናል ከሌሎች ጋር ተያይዞ የሚሰራ ነው የሚሆነው። እኛ እዚህ ተወላጅ እንደመሆናችን በጣም ኋላ ቀር የነበረ አካባቢ ነው የነበረው። ይህ አካባቢ እዚህ ጋር የምትመለከቱት በዚህ በኩል ያለው ጫካ ነበር እና ቆሻሻ የሚጣልበት ምናምን ነገር ነበር የነበረው እና ማታ ላይም በቃ በዚህ ጋር ለማለፍ ያስፈራል። ብርሃን ላይት የለውም። ሰው የሆነ በቃ ሲራመድ ምን ሲል ነፃነት የሚሰጥ ቦታ አልነበረም። በጣም ጨለማ ነበር እና በጣም አስቀያሚ ነበር። አካባቢው ጥሩ አልነበረም። መናፈሻ ቦታዎች አሉት ማለት ሰዎች ረፍት የሚያደርጉባቸው ቦታዎች አሉት። ሳር አለው። ወክዌይ ያለው ወክ ማድረጊያ ቦታዎች አሉት። ስለዚህ ማታ ላይ ከትምህርት ቤት መልስ ወላጆች ህፃን ልጆች ምናምን ትንሽ ልጆችን ይዘው ሳይክል መንዳት እዛ አካባቢ ጋር ወክ ማድረግ ምናምን ነገር አለና በጣም ሰው በጣም በአሁን ሰዓት በጣም አመስጋኝ ነው። ሲጀመር ከነበረው እንትን አንጻር ማለት ነው። ያው ይሰራል ላይሰራም ያልቃል ያልቅም የሚለው ነገር ስለነበረ አሁን ተሰርቶ ካለቀ በኋላ ሰው በቃ የሚታይና ተጨባጭ ነገር ስለሆነ ያየው በጣም ደስተኛ ነው። ማህበረሰቡ እንደ ልቡ የከተማን ገጽታ በመቀየር የኑሮ ሁኔታውን ደግሞ በማሻሻል አንድ መሰረተ ልማት ሲሰራ ከጎኑ የሚመጡ ጥቅሞች አሉና ያንን ተያይዞ ብዙ ማህበረሰቦችን እየጠቀመበት በስራም ደረጃ ነው። አሁንም ደግሞ ሰዎቹ ሆቴሎችን እየከፈቱ ንግድ ስቃቸውን እየከፈቱ ኑሯቸውን እያሻሻሉ ያሉበት ነው። እንደገና ሰው ሴፍ በሆነ ሁኔታ የከተማው ነዋሪ ወኮይ ልጆቹን ይዞ ማታ ላይ ወክ የሚያደርግበት ከመኪና ግፊ ንክኪ የሚርቅበት ነውና ኮሪደር በአብዛኛው የከተማን ገጽታ ይቀይራል። ግሪን ኤሪያዎች አሉ። ሰው ጥሩ አየር እንዲያገኝ ያደርጋል። ደብረ ብርሃን ጥንታዊ ከተማ ናት። ኮሪደር ልማቶች ሲሰሩ ደግሞ ከተሞች ጥንታዊነታቸውን እንዳይለቁ ያንን ያጣጣመ ሆኖ አዳዲስ ፈጠራዎችም ይካተቱበታል እና ከዛ አንጻር ምን ጥንቃቄዎች ተደርጓል? አንዱ የነበረው ከኮሪደር በፊት የመሰረተ ልማት አለመቀናጀት ነው። የመብራት፣ የቴሌ መስመሮች፣ እነዚህ የመሳሰሉት የውሃ መስመሮች እርስ በርሳቸው የሚጋጩበት አንዱ አንዱን የሚያስነሳበት ሁኔታ የነበረበት ስለነበረ የቅንጅት ችግር በጣም ክሪቲካል ነው። ስለዚህ የኮሪደር ስራ ስንሰራ ሁሉንም በአንድ ላይ የማዋሃድ በቂ የሆነ የዩቲሊቲ ኤሪያ እንዲኖረው፣ የውሃ መስመር እንዲኖረው፣ የመብራት መስመር እንዲኖረው፣ ቴሌ መስመር እንዲኖረው የማድረግ ነው። ስለዚህ ይሄ አንደኛው ዘላቂነትን የሚያረጋግጥ ነው። ሁለተኛ የምንሰራቸው የኮሪደር ልማት ዋነኛው ጥራት ላይ የተመሰረተ እንዲሆን ነው። የምንጠቀማቸው ታይልሶች ጥራት ያላቸው ታይልሶች እንዲሆን፣ ሌሎችም ዘላቂነትን ያረጋግጡ ለረጅም ጊዜ ሊቆዩ የሚችሉ እንዲሆን ታሳቢ ተደርጎ ነው። ሌላው እንግዲህ ከከተማው ታሪክ ጋር የተያዘው አንዱ በተለይም የከለር ምርጫም እንደዚሁ ወስነን ነው የገባ ነው። ለምሳሌ የምንቀብባቸው እነዚህ የግሬ ከለር፣ ኦሬንጅ ከከተማው አመሰራረት ከታሪካዊ ብርሃን ከሚለው ጋር የሚያያዙ የቀለም ቅቦች እንዲኖሩ እሱም ታሳቢ ተደርጎ ለመምረጥና ለማየት የተሞከረበት ሁኔታ ነው ያለው። እንደ ደብረ ብርሃን አይነት ረጅም ጊዜ የቆዩ ከተሞች
ከመሰረታቸው ጀምሮ ያው ይሄ ነባር የምንላቸው ብዙ ፕላን ቢኖራቸውም በአግባቡ በፕላን ተጠብቆ ለመኖሪያ በሚያመቹ መልኩ የተደራጁ ናቸው ማለት አይቻልም። ስለዚህ እነዚህን ለመኖሪያ ተስማሚ እንዲሆኑ አድርጎ መስራት ይጠይቃል። ይህ መንገድ የፕላን መንገድ ነውና ወደፊት አስፓልት የመሆን እድል ሊኖረዋል በሚል በአስፓልት ደረጃ ነው የተሰራው። ከታች ጀምሮ ከመሬት ቁፋሮ ስራዎች ጀምሮ በአስፓልት ይሆናል ወደፊት በሚል ጥራቱን ጠብቆ ነው የተሰራው። የመጀመሪያውን ፌዝ የሁለተኛውን ፌዝ ማለት ነው። ስለዚህ ሙሉ ለሙሉ ከታች ጀምሮ ከመሬት ቆረጣ ስራዎች ጀምሮ እስከ ሙሌት ስራ ድረስ ያለውን በጣም በጥንቃቄ ነው እያንዳንዱ መሀንዲስ እዚህ ቦታው ላይ ተመድቦ እየተከታተለ ነው የሚገኘው። በተመሳሳይ ከተማ አስተዳደሩ ያሉ ኃላፊዎችን በጣም በትኩረት ነው የሚከታተሉት። ከከተማው እድገት ጋር ወደፊት ከሚኖረው የከተሞች እድገት ጋር ምናልባት የአስፓልት የማስፋት ስራ እንኳን ቢኖር ያንን ሊሸከም በሚችል ደረጃ ነው የተሰራው። ስለዚህ በተቻለ አቅም ጥራቱን ጠብቆ እንዲሰራ ነው ክትትል እየተደረገበት ያለው። ክላይንቱ ወይም ማሰሪ መስሪያ ቤቱ ብቁ ባለሙያዎች አሉት። በጊዜው በሰዓቱ ቴክኒካል ጋፑን ይሞላሉ። በውይይት የሚያስፈልጉትን ዲዛይን ላይ ሪቫይዝ ሊደረግ የሚያስፈልጉ ነገሮችን ሊሰሩ የሚገቡ ሁኔታዎችን በጊዜና በሰዓቱ በክትትል ነው የተደረገው። ማቴሪያሎች ከመጀመሪያ ጀምሮ ፊል ካደረግን በኋላ ኮንክሪት ስንሰራ በየተርሙ ቴስት እያደረግን ነው የተሞላው። ቴስት እየተደረገ ነው። ኮምፓክሽን ቴስት ተደርጓል። ማቴሪያሉ ከተመረጠ በኋላ ቴስት ተደርጎ ነው እሱም እንደዚሁ እንትን የተባለው። ኮንክሪት ቴስት ተደርጓል። ስለዚህ ኦልሬዲ ስራው ዱሬብል እንዲሆን ለትውልድ የሚሻገር ማገልገል የሚችለውንና ማገልገል ያለበትን ያህል ጊዜ እንዲያደርግ ኦልሬዲ በዛ ልክ ነው ቴክኒካልም በጥራትም እየተሰራ ያለው። ደብረ ብርሃን ከዚህ በፊትም መጥቻ ያውቃለሁና የመኪና መንገዱ በጣም ጠባብ ነው። የእግረኛ መንገድ አልነበረም። መኪናና ሰው እየተገፋፋ ነበር የሚሄደው እና ከተማውን ውበት ከመጨመር በተጨማሪ የመኪና አደጋን ይቀንሳል። ሰዎች ጤናማ እንዲሆኑ ያው እግር መንገድም እንዲሄዱ ትልቅ አስተዋጽኦ ይኖረዋል። ከዛ በተጨማሪ እነዚህ የማረፊያ ቦታዎች ዲሾችን በተመለከተም ትንሽ ነገር ቢሉልኝ። ከተሞች የሚመሰረቱት ለሰው ልጆች ነው። ለሰው ልጆች ተስማሚ እንዲሆን ፈለገው። ነገር ግን የነበረው በተለይ እነዚህ ነባር ከተሞች የምንላቸው እንደ ደብረ ብርሃን አይነቶቹ ረጅም ጊዜ ያስቆጠሩ ከተሞች ያንን ታሳቢ ተደርጎ በፕላንም በትግበራም ያልተሰራባቸው ስራዎች ናቸው። ከፍተኛ መጨናነቅ፣ መኪናዎች ከሰው ጋር አብረው ተደበላልቀው የሚሄዱ ለአደጋ የሚጋለጡ እነዚህ አካል ጉዳተኞች የምንላቸው ለተለያየ አደጋ የሚጋለጡ ናቸው። ስለዚህ አንዱ ኮሪደር ሲሰራ ይህንን ችግር ነው የፈታው። ምክንያቱም የተሽከርካሪ መንገድ ለብቻው፣ የእግረኛ መንገድ ለብቻው፣ የሳይክል ላይን ለብቻው በሚሆንበት ጊዜ የአካል ጉዳተኞች እንደዚሁ ታሳቢ ተደርጎ በሚሰራበት ጊዜ በተለይ የአካል ጉዳተኞች ብዙ ጊዜ የሚገጩበትና ጉዳት የሚደርስበት ሁኔታ የነበረበት ሁኔታ ነው ያለው። ስለዚህ እነዚህን ውስብስብ ችግሮች ሁሉ የፈታ ነው ብሎ መውሰድ ይቻላል። በአንድ በኩል ገጽታ፣ ሁለተኛ ደግሞ ለሰው ልጅ መኖሪያ ወይም ተስማሚ የምንለው እንዲመሰረት ነው የተደረገው። በቂ መቀመጫዎች እንዲኖሩት አረፍ የሚልበት እንደምናየው ስማርት ፖሎች ናቸው ያሉት። መረጃ ከፖሎቹ ላይ የሚያገኝበትና የሚወስድበት እንደዚሁም ቆሻሻን ደግሞ በእያንዳንዱ ቦታ ላይ ቆሻሻ ሊበክሉ የሚችሉ ከተማውን ሊያበላሹ የሚችሉትን በእያንዳንዱ ቦታ ደስትቢኖች አሉ። በዛ ደስትቢን የሚያስቀምጡበት ሁኔታ ነው ያለው። ስለዚህ አጠቃላይ ንጹህ እና ጽዱ ከተማ ለመመስረትና ለዜጎች ተስማሚ የሆነ ለነዋሪዎቿ ተስማሚ የሆነ ከተማ በመመስረት ረገድ ጉልህ አስተዋጽኦ ነው እያደረገ ያለው እና ዋነኛው ምንድነው ከኮሪደር ልማት አኳያ ማስፋት ነው ተግባሩ። ማስፋት ተደራሽነቱን የማስፋት ስራ ከተሰራ ምርጥ ከተማ ለመመስረት ጽዱ ከተማ ለመመስረት የሚደረገውን ጥረት ማሳካት የሚቻልበት ስለሆነ ሁሉም ነዋሪ የሚወደው ፕሮጀክት የሚወደው ኢኒሼቲቭ ተደርጎ ሊወሰድ የሚችል ነው። በከተማዋ በጀት አቅም
በነዋሪና በከተማ አቅም እንደተሰራ ነው መረጃ ያለኝ። የጥራት ደረጃቸውን ደግሞ እንዲያነሱልኝ ይፈልጋለሁ። በኳሊቲ መሰራታቸው፣ ቆይታ ጊዜያቸውን በተመለከተ ትንሽ ቅድም እንዳልኩት አንዱ ጥራትን ሊያረጋግጥ የሚችለው የቅንጅት ስራዎች አሉ። ከዚህ በፊት አጠቃላይ ችግሩ ላይ መሰረተ ልማት ከተሰራ በኋላ ዘላቂ የማይሆነው እነዚህ የዩቲሊቲ ኤሪያዎች የሚባሉት የውሃ የመብራትና የቴሌ ራሳቸውን ችሎ ቦታ ለመኖር አንዱ ችግር ነው። ሁለተኛ የምንሰራቸው የተፋሰሶች በዋናው አስፋልት የሚለቀቁ ለእግረኛ መቼ ያልሆኑ ጎርፍ በመጣ ቁጥር የሚበላሹ ናቸው። ያንን ታሳቢ እያደረገ ዲች እንዲኖራቸው ተደርጎ የተሰራ ነው። ሌላው ስራዎቹን በምንሰራበት ጊዜ የማቴሪያል ጥራት የማቴሪያል ቴስት እየተደረጉ የተሰሩ ናቸው። የታይልሶቹ ያነጠፍናቸው ጥራታቸው ምን ያህል ነው የሚለው ቸክ እየተደረገ ነው። ስለዚህ የሰራናቸው ስራዎች የማህበረሰቡ ጥበቃ የማህበረሰቡ አስተሳሰብ ተጨምሮበት ለረጅም ጊዜ ሊያገለግሉ የሚችሉ ዘላቂነትን የሚያረጋግጡ ልማቶች ናቸውና ከዛ አኳያ በጥራት ላይ በዚህ መንገድ ላይ ብዙ በዚህ ኮሪደር ልማት ላይ የሚነሳ ችግር የለም። በጥራት ክትትል እየተደረገ የተሰራ ነው ያለው። ይሄም እንግዲህ ወደፊት የከተማዋን ልማት የዘላቂነት ጉዳይ መሰረት አድርጎ እየተሰራ ያለ እንደሆነ ማየት ይቻላል። የነዋሪዎች አስተዋጽኦ እንዴት ነው? ነዋሪዎች አስተዋጽኦ አድርገዋል። ከፍተኛ አስተዋጽኦ እያደረጉ ነው። አንድም በገንዘብ ከፍተኛ አስተዋጽኦ ነው ያደረጉት። ሁለተኛ ቦታውን ከሶስተኛ ወገን በማጽዳት ረገድ ነዋሪዎች አስቀድመው ጊዜ እንዳይፈጅ በማድረግ ረገድ ከሶስተኛ ወገን ንጹህ የማድረግ ስራ ላይ ከፍተኛ ተሳትፏል። 3 ኪሎ ሜትር የተሰራው የኮሪደር ልማት ላይ ምን ለውጥ አያችሁ ነዋሪዎች? አንዱ በከፍተኛ ፍሎው ጨምሯል። ለምሳሌ ይሄ የአካባቢ ሰፈር ኮሪደር ከመሰራቱና ከተሰራ በኋላ የህዝቡ እንቅስቃሴ አብዛኛው ኮሪደር በተሰራባቸው ነው። ማታ ማታ አብዛኛው በትራንስፖርት እንቅስቃሴ የለም ብሎ መውሰድ ይቻላል። አብዛኛው የሚንቀሳቀሰው በእግር ነው እና በየበለጠ የ2018ቶቹን ስናጠናቀቃቸው ረጅም ጊዜ መንቀሳቀስ የሚችልበት በጤና ላይ አዎንታዊ አስተዋጽኦ የሚያደርግበት ነውና ይሄ ባህል ማታ ላይ ልጆችን ይዞ መንቀሳቀስ በስፋት የተጀመረበት ሁኔታ ነው ያለውና ይሄ ከጤናማ አኳያ ከሌሎችም ወስደን ካየነው በስፋት ብንሰራ ማህበረሰቡ ወደ እነዚህ ኮሪደሮች የሚያደርገው የመንቀሳቀስ ስራና ለጤንነቱ የሚያደርገው እንቅስቃሴ እየተሻሻለ በእጅጉ ይመጣል ብሎ መውሰድ ይቻላል። ፕራክቲካሊ አሁንም በተሰሩ ኮሪደሮች ላይ ያለው የነዋሪው እንቅስቃሴ በጣም ከፍተኛ ነው ብሎ መውሰድ ይቻላል። አቶ በድሉ ጊዜዎትን ስለሰጡን አብረውን ስለቆዩ የኮሪደር ልማቱንም ስላስጎበኙ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።